ይታወቃል ወይም የተሻለ ሀገር ትገባ ይሆናል። አቡዬ እንዴት ነህ የኔ ወንድም? ደህና ነህ አባቴ? ሰላም ብያለሁ። ያለበት ቦታ አይሰማም አባ? ይሰማል። ሰላም ነው ሆይ ሰያው አቡዬ የኔ አባት ትናንትና እኮ በቃ እየጠየቅኩት ነበር፣ እያጨናነቅኩት ነበር ልጁን ራሱ። አዎ እና ጉዳዩ እንደዛ ሆኖ እኔም ትንሽ ታውቃለህ፣ አንዳንድ ጊዜ ያላሰብከው ነገር ሲፈጠር አንዳንድ ጊዜ ቴንሽን ስለሆንኩኝ ነው ያልገባሁት። ያው የሚስተካከል ነገር አይደለም። አይ ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር ተገባው ጀምሬ ስለ ፖለቲካ የሚሆን ስለምናምን አውርቼ አላውቅም። እንደምታዩት ከሳሹስ ምንድነው? ክሱ ምንም አይነት ክስ የለም። ምንም አይነት ክስ የለም። ያው እንግዲህ ይኸውልህ አቡዬ እኔ የምነግርህ ነገር እግዚአብሔር አለ፣ አምላክ አለ፣ ወገን አለ። እውነትን ያስክ ሰው ነህ። ስለዚህ ግፈኞችና ዘራፊዎች ይኑሩበት፣ አንድ ቀን የተሳካ ነገር ይሰጥሃል። አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው። አዎ እንግዲህ ኢንሻአላህ በነገራችን ላይ ለበጎ ነው ሰያው። አዎ ሁሉም ነገር ለበጎ ነው እና የተጨነቃችሁ የተሻለ ነገር ደግሞ ፈጣሪ አስቀምጦልህ ሊሆን ይችላል። ከፊት ለፊት የዚህ አሁን ያለበት የምትኖርበትን ሀገር ለቀህ የምትሄድበት በቃ ለኸይር ነው። የሆነ ነገር የተሻለ ጥሩ ነገር ደግሞ ፈጣሪ አዘጋጅቶልህ ነውና ምንም ነገር እንዳይሰማ፣ ምንም ነገር በውስጥ እንዳትበሳጭ፣ ያው ከፈጣሪ ጋር ብቻ ዱዓ እያደረክ ራስህን እንትን በል። ከዚያ ውጪ ግን ምንም አይዞህ፣ ህይወት ነች ማለት አዎ ነው ታውቀ ነው። ምን ይሄ ገሃዱ ዓለም ነው። ሳቅ፣ ደስታ፣ ሐዘን፣ ሞት ያለ ነውና አልሐምዱሊላህ ምን ሄደን ከልጆቻችን ጋር ከቤተሰቦቻችን ጋር ነው የምንደበለቀው። ሀገራችን ነው የምንሄደው፣ ወደ ሌላ እኮ አንሄድም። ስለዚህ አልሐምዱሊላህ እሱ ያመጣውን መቀበል ነው። ግን ያለምንም ጥፋት የአይነት ውሳኔ መወሰኑ ትንሽ ያው ከበድ ቢል በምንድነው? ቆይ በፍርድ ቤት በኩል ነው ምንድነው? ምንም አይታወቅም እና ሰው ሊያናግርልህም አልቻለም። ግን ያለምንም ክስ ያለምንም ጥያቄ እንዴት ሊሆን ይችላል? ምንም የለ፣ ያው ምንም የለ። ዝም ብሎ በቃ ጠሩኝ ሄድኩኝ። ደግሞስ ምን አደረክ? ምን አጠፋክ? ምንም በቃ እንደዚህ ሀገራችንን ለቀህ እንድትወጣ ተወስኗል አሉን። ምንድነው ችግሩ ብንል አይ ተወስኗል ምንም። ስለዚህ አቡዬ አገር ቤት ስትመጣ እኔ ነኝ የምቀበልህ፣ እኔ ነኝ የምንከባከብህ። እኔ ንጉስ ነህ አንተ። ንጉስ እንደዚህ ይገፋል፣ ጀግና ይገፋል፣ አይፈራም። እግዚአብሔር አለ፣ የኔ አምላክ አለ። አላህ የሚጠብቅሃል፣ የተሻለ ነገር ይመጣል ኢንሻአላህ። እንግዲህ አንድ መጥፎ ነገር አይመጣም ከኋላው ኸይር ያዘ ቢሆን እንጂ ላለው ሀገራችን ሰውነት ነው። አላህ ደግሞ ከዚህ የተሻለም ነገር ሊመጣ ይችላል ኢንሻአላህ። ከዚህም የባሰ ከመጣ ደግሞ ያው እሱ ያመጣው ነው። ሰያው ዞሮ አገሩ አይሆንም ነበር። በቃ ከዚህ የተሻለ ነገር ደግሞ ፊት ለፊት ላይ በቃ ፈጣሪ ጽፎልናል። አንደኛ ሰው ኢንሻአላህ እንግዲህ ኢንሻአላህ ተባርጎሃል ማለት በዚህ በተወሰነች ጊዜ ውስጥ በቃ ጥሩ መልካም ነገር ዘርተሃል። የዘራኸውን እቺ መልካም ነገር የዘራሃት ደግሞ አፍርታ ነገ ጧት ፍሬዋን የምትቀምስባት ቀን ትመጣለችና አይዞህ፣ ኮንታክት አድርግ ከልጆች ጋር ዞሮ ካሉት ልጆች ጋር ግንኙነት እንዳታቋርጥ። አሁን ሀገር ከገባ በኋላ ግንኙነት እንዳታቋርጥ፣ ካሉት ልጆች ጋር ለመገናኘት ሞክር። መልካም ነገርና ፈጣሪ ይዞልህ ነው። በቻልነው ያክል ያለውን ነገር ዞሮ እስኪ እንትን እንላለን ሰያው። እሺ ብቻ አላህ ያዛል፣ ፈጣሪን ያዛል ኢንሻአላህ
ኢንሻአላህ እንደው በፈጠራችሁ እዚህ ጋር 10,000 ሰዎች ያላችሁ አቅም ያላችሁ እንደው ለሰያው እስኪ እንደው ለእውነት የሚለፋው ሰው አንበሳ አውርዱለት እስኪ በእናታችሁ እንደው በፈጠራችሁ የእውነት በፈጠራችሁ። ሁሉ ነገር ተዘጋግቷል። ምንም አልፈልግም። አካውንቴም ሁሉም ተዘጋግቷል። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም። ምንም እና እንደዛ ነው። ያው ይሄ የኛ የንግድ አካውንት ነው። ፎሎ እያደረጋችሁት ሁላችሁም ችግር የለም። አገራችንም ሆነን የምንሰራበትን አላህ ያምቻችልናል ኢንሻአላህ። ሰያ እንግዲህ ያው ድምፅህን በዚህ ሰምተናል። እኛ እንኳን የሰማነው ታስሯል ምናምን የሚል ነበረ። አሁን እንደዚህ ድምፅህንም ከሰማን የተወሰነ ለውጥ አለ። ስለዚህ ከሳውዲም እንደተባረርክ እናውቃለን። አሁን ደግሞ ቀጣይ ወደ ዱባይ ሄደህ ነበር። ከዛም እንግዲህ ያው የውጡ እንትን ቀርቦልሃል። ስለዚህ እንግዲህ ያው ሰያን የምንወድ የምናከብረው ብዙ የሰራ ልጅ ነው። ለኛ ብሎ ነው ከሳውዲ አረቢያም ተሰዶ ኢትዮጵያ ገብቶ እንደገና ደግሞ አሁንም በእኛው ጦስ ነው። ስለዚህ የደረቅ አብሽር ሆዲ ማያሽር ነው። እንደው ትልልቅ ደረጃ ያላችሁ ሰዎች ካላችሁ መቼም አማርኛ የሚገባችሁ ሰዎች ትንሽ ይበቃል። ስለዚህ ሰያን የምትወዱት የምንወድ የምናከብረው ከጎኑ እንቁም። በቃ ከምላችሁ በላይ በቃ ጠይቁት። እሱ እንግዲህ ለኛ ብሎ ነው አሁን እንጂ እውነት ለራሱ ቢኖር ኑሮ እንደኛው ተመቻችቶ መኖር ይችል ነበር። ስለዚህ ለኛ ድምጽ ሆናለሁ በሚል ነው። እንደው ትልልቅ ቦታ ያላችሁ እንደ አማራ ልጆች የማንም ሆኑ እና ሰያውን ከጎን ቁሙን የጨርሻለሁኝ። እንደዚህ ድምጽህንም ከሰማን በዛ ላይ ረበና ይገዝህ ኃያሉ አላህ ካገዝህ ምንም አትሆንም። ዱዓ ነው እና በቃ ይመች ሰያው። ሰያዬ ሰያው ይሰማችኋል አይደል? ሌሎቹ ሰያውን እንግዲህ ይሄ ምክንያት መጥቶበታል ብዬ የማስበው የሃናን ሀቅ አወጣለሁ ብሎ እውነትን በመናገር እውነትን በመጋፈጥ ሀቅን በመጋፈጥ ነው። ይሄ አንድ ቀን ደግሞ ሃናን እግዚአብሔር እውነቱን አውጥቶ ሃናንም ወደ ሀገሯ ወደ ኢትዮጵያ መታ ሰያውም የተሻለ ህይወት ከዱባይም ከሳውዲም የተሻለ ህይወት ሰጥቶት እንደምናይ እርግጠኛ ነኝ። አምላክ ከተገፉት ጋር ጥቃት ከደረሰባቸው ሰዎች ጎን ነው ፈጣሪ አላህም እግዚአብሔርም። ስለዚህ ሰያው የተሻለ ነገር ይሰጠዋል። ግን ነገ ከነገ ወዳ አቅም ያላችሁ ሰዎች ኢትዮጵያም ሲገባ ሰፖርት እንድታደርጉት ኢንሻአላህ። ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በአገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱዓ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ነገር ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ ገባለሁ ላይ ብላይ ኢንሻአላህ። ምናልባት ሌላ ነገር ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ። ያይ ከተቻለ እኔ የምነግርህ ነገር ቢኖር አሁን ከዱባይ ወደ ኢትዮጵያ ከመምጣት ሌላ ሀገር ሽፍት የምታረግ ወደ ሌላ ቦታ ላይ በቃ እንግዲያውስ እኔ አንድ እውነት የምነግርህ ሀገር ቤት ኤርፖርት ላይ ብዙ ነገር አቀናብረው እንደሚጠብቁ የእውነት ይሰማኛል።
እኔ ምንም ያደረኩት ነገር የለም። ምን ያደረገኝ ታገሬም በሰላም ነው የወጣሁት። የኛ ሀገር ህግ የወደቀና የወረደ ስለሆነ ነው እንደዛ የምልህ አቡዬ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ? ፖለቲካል ተናገረ ልጅ ምንድነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ። ራሱን ጠብቆ ነው ያለው። እስከዛሬም ሲናገር የነበረው በዚች ላይ ጉዳይ እንጂ ብሔር ጋርም የተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለው። ስለዚህ ምንም ነገር ይመጣ ነገር የለም። ፈጣሪ ያለ ከመጣማ አሜን ብሎ መቀበል ነው። ቀጥሎ አይበሉ። አዎ እሱማ የዝንጀሮ ልጅ በገደል አስፈራራትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት፣ ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ ዞሮ እስኪ ካሉት ልጆች ጋር ተነጋግረን አገርም እኖራለሁ እላችኋለሁ በቪዲዮ ኢንሻአላህ። የሰማነው ሰየው ጆከርም እና ሚኪ ምንም ስላሉ ያለውን ነገር ዞሮ ዞሮ አገር ግባና ከነሱ ጋር ያለው ነገር ተዋራለህ። መስተካከል ያለባቸው ነገሮች የሚስተካከሉ ነገሮች ካሉ ያው ሁላችንም ያለን ያቅማችን እናግዛለን። አብሽሩ። አገርም ለስራ መጥቶ ከሆነ ብዙ እህቶች አሉ፣ ወንድሞች አሉ፣ ቤተሰብ አፍርተሃል፣ ወዳጅ አለ። ስለዚህ ያግዛልና ምንም ነገር እንዳይሰማ። ኧረ አይሰማኝም። አልሐምዱሊላህ ምንም የሚሰማኝ ነገር የለ። ሀገሬ ነው የምሄደው። አብሽር በሉት። የምትወዱት የምታከብሩት የሰያው ወዳጆች አብሽረኛ ከጎነ ነን በሉት። አዎ ያለውን ነገር ዞሮ ዞሮ ሰያው ያሉት ልጆች ጋር እናወራለን። እስኪ በቃ እሺ። ያው እሺ እዛ ያላችሁ ፎሎወር ጓደኛ ጋር ስለሆንኩኝ ለወጣ ነው። አብሽሩ። ዞሮ ዞሮ አለሁኝ። ያው አቡዬ አንድ ነገር እያለህ አንድ ነገር ልመስክርና ትወጣለህ። አቡን ላይቭ ላይ ቸግሮኛል፣ ለበዓል እርዳኝ፣ ልብስ ግዛልኝ አልኩት ማለት ነው። ኧረ ተው ያምን ወራደ ነው የምላችሁ። ኧረ እንደው የእውነት ገዛልኝ ልብስ። የእውነት ነው የምላችሁ። ማርያምን ሃይማኖት እንኳን አልጋርደውም የኔን ወንድም። ማርያምን ነው የምላችሁ። ብቻ አምላኬ የተሻለ ነገር ይሰጣል አቡዬ። ከዚህ በላይ ምስክርነት የለም። እንግዲህ ሰያው አሁን እቺ ድምጽ ፈጣሪ ጋር ደርሳለች። እውነት ነው ብለና ይሄ ነው በቃ መልካምነት፣ ጥሩ መስራት ለሰው ይላል። እዚህ አብሽር ሰያው ፈጣሪ ካንተ ጋር ይሁን። ሾልም መልካም ነገር ይቅጠም በየርክበት ጥሩ ነገር አይዞ። በዛ አጋጣሚ ደግሞ አብሽሩ፣ ሁሉም ነገር ይሳካል። አንድ ማስተላልፈው እጣ ቆርጣችሁ በኢማራት አካውንት የምታስገቡ ካሁን በኋላ ምንም አይነት ገንዘብ እንዳታስገቡ። ለሞስ አይሰራም። ዛሬ የሆነ 100 ነው ምናምን የመጣም አይቻለውኝ። ካሁን በኋላ በዛ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ። ትላንትና ማን እንደው አላቅም 550 ልኳል፣ አልወጣም። ስለዚህ ማንም ሰው በዛ አካውንት ብር እንዳታስገቡ። ማስገባት የምትፈልጉ ያልቆረጣችሁ ፕሮፋይል ስር ባለው በኢትዮጵያ ንግድ ባንክ አስገብታችሁ ደረሰኙን ላኩልን። የተቀረ ወደ 90 ሰው አላስገባችሁ አላችሁ። ያው እንግዲህ አሁን በዚህ እንትን አይልም። ተደላድሌ እዛው ሀገር ተገባ በኋላ ተደላድሌ እዚሁ ይጣላል። ይሄ አብደል ያለ ወንድሜ አንደኛው የሥራ ባለ እንትኔ እሱ ነው። የቀረው 90 ሰዎች በኢትዮጵያ አካውንት እያስገባችሁ ደረሰኙን ላኩልን። ያው ሀገር ስለምገባም እዛው ሀገር ተተደላደልኩ በኋላ ትንሽ ጊዜ ሊወስድ ይችላል፣ 10 ቀን እንደዚህ
እና ካሁን በኋላ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ። ምንም አይነት አይሰራም፣ ማውጣትም አልችልም። እና በተረፈ በቪዲዮ ሁሉንም አብራርቼ እገልጥላችኋለሁ። አካውንቱ የኛው ነው። ፎሎ እያደረጋችሁት እዛ ያላችሁ ሁሉ ምናልባት እንግዲህ አንዳንዶቻችሁ ተቀጥሮ ነው የሚሰራው። ይሄ የወንድሜ አካውንት ነው፣ የወንድሜ ነው ሱቁ። ስለዚህ ዝም ብሎ እንደ ባዳ ተቀጥሮ የምሰራበት ብቻ ሳይሆን የኔው ነው ማለት ይቻላል፣ የወንድሜ ነው። ፎሎ እያደረጋችሁት እንደ እስከ ዛሬው መታችሁ እንደምትገዙት እየመጣችሁ ግዙት። እኔም ደግሞ እዛው ሀገር ገብቼ ቦታ አመቻችቼ ሁሉንም ነገር የኔው ስራ ነው። ይሄ ስራ የኔው ስራ ነው። ሁሉንም አመቻችቼን በዚሁ ስራ እንቀጥላለን የሚል ሀሳብ አለ ኢንሻአላህ።